درسنا إن شاء الله السيرة النبوية على صاحبها عليه السلام. ووقفنا في المرحلة الثالثة دعوة الإسلام خارج مكة. رسول عليه الصلاة والسلام እስካሁን ያሳለፍነው እንግዲህ መካ ውስጥ ከመካ ሳይወጡ ያረጉት ጥሪ ወደ እስልምና። አሁን ሶስተኛ ደረጃ ዳዕወቱ እስላሚ خارج مكة ከመካ ውጭ ረሱል አለይሂ ሰላቱ ወሰለም ያረጉት ወደ እስልምና ያረጉት ጥሪ ይላል። እንግዲህ ከመካ ቀጥሎ ጣኢፍ መካ አካባቢ ያለ ሀገር ነው። ወደዛ ወጥተው ነበር ረሱል አለይሂ ሰላቱ ወሰለም። الرسول صلى الله عليه وسلم في الطائف إلى طائف اسمه مدينة من مدن المملكة ወደዛ ወጡ ከመካ ማለት ነው። መቼ እንደወጡ ያው ይነግሩን في شوال سنة 10 من النبوة ረሱል አለይሂ ሰላቱ ወሰለም ነብይነት አላህ ከሰጣቸው በኋላ በ10ኛው ዓመት ሸዋል ተብሎ በሚጠራው ወር ማለት ነው። ረመዳን በኋላ ያለው ሸዋል ይባላል። ረመዳን 9ኛው ወር ነው ብለናል በአረበኛ። ሸዋል 10ኛው ወር ዛ ሸዋል ላይ ይላል سنة 10 من النبوة ረሱል አለይሂ ሰላቱ ወሰለም ነብይ ከሆኑ በ10ኛው ዓመት ላይ ይላል በሂጅራው አቆጣጠር في أواخر مايو أو أوائل يونيو سنة 19 و600 ميلادي بميلاد دمو 619 ዓመት ማዩ ወር ላይ ወይ ዩኒዮ ወር ላይ ይላል خرج النبي صلى الله عليه وسلم إلى الطائف رسول عليه الصلاة والسلام كمكة طائف ودمجبال أجر والطوف وهي تبعد عن مكة نحو 60 ميلا يا ربنا قدادرنا بالنسول 60 ميل ترك على جابك مكة اسكطاي سارها ماشيا على قدميه جيئة وذهوبا سيهدون سيملسون بقراቸው ነው رسول عليه الصلاة والسلام 60 ميل يهدون ነው ومعه مولاه زيد بن حارثة يا رسول عليه الصلاة والسلام ባሪያ ነበር እሱ አብሮ ተከትሎ ሄዷል ረሱሉ ጋር عليه الصلاة والسلام وكان كلما مر على قبيلة في الطريق دعاهم إلى الإسلام ዳይተው ረሱል አለይሂ ሰላቱ ወሰለም ተራቸው ተዘናቸው ችላ ብለው አይተው ገና ጣይፍ ነው የሚሄደው ብለው እዛ መሄድበት አርገር ሳልደርስ ዳዕዋ አላረግም አይሉ በመንገድ ሌሎች ቀባኢሎች አሉ እነዛን ሁሉ ያገኟቸውን ሁሉ ቀቢላ ወደ እስልምና ጥሪ ያቀርቡላቸው ነበር ይላል فلم تجب إليه واحدة منها ወደ እስልምና ከሁሉም ቀቢላዎች ከዘር ሐረጎች ይሻለና አቤት ብሎ ወደ እስልምና የመጣ የለም ይላል فلما انتهى إلى الطائف طائف درسوا ጊዜ عمد 3 إخوة من رؤساء ثقف رسول عليه الصلاة والسلام عمد بمعنى قصدهم ብለናል ሶስት ወንድማማቾች አሉ ወደ እነሱ ቀሰዱ እነሱን ማግኘት ፈለጉ ነው እነዛ ሶስት ወንድማማቾች وهم عبد ياليد ومسعود وحبيب አንደኛው አብዱ ያሊድ ይባላል ስሙ ሁለተኛው መስዑድ ይባላል ሶስተኛው ሐቢብ ይባላል አብናኡ عمرو بن عمير الثقفي እነዚህ ሶስቱም عمرو بن عمير الثقفي የሚባል የሱ ልጆች ናቸውና እነሱ የታቂፍ ወይ ጣይፍ አካባቢ የሚኖሩ የዘር ሐረጎች መሪዎች ኃላፊዎች ስለነበሩ ኃላፊ ከሰለመ ሌላውም ስለሚሰል መጀመሪያ ቀስድ ያደረጉት ወደ እነዚህ ሰዎች ነበር ይላል ወደ ሶስቱ ሰዎች فجلس إليهم ودعاهم إلى الله እነሱ ጋር ተቀመጡና ወደ አላህ ጥሪ ያቀረቡላቸው ሰለሙ በማለት ነው وإلى نصرة الإسلام ሰለሙና እስልምናን እርዱ አግዙ በማለት ጥሪ ያቀረቡላቸው የሚከተለውን ነገር ሊሉ ነው ሶስቱም የሚሉት ነገር አለ فقال أحدهم هو يمرط ثياب الكعبة يمرط ማለት ሲፈስረው أيمزقها إن كان الله أرسله እንግዲህ ካዕባን ያሉ ነበር ቁፋሮች እና አላህ ልኮኝ ነው ነብይ ነኝ ሰለሙና እስልምና ነብዩ ሲሏቸው አብዱ ሲሏቸው አላህ አንተ ልኮ ከሆነ እኔ የካዕባን መጋረጃ ወይ ካዕባ የሚለብሰው ልብስ ቀዳለሁ ነው ማለት ያስተባበለ ማለት ነው አንተ ነው ያላህ መልከው ነው አባባ وقال الآخر ሁለተኛው ሌላው ማለት ነው أما وجد الله أحدا غيره الله كان ሌላ አላገኘም የሚልከው አንተን የሚልከው ነው ይሄም ያስተባበለ ማለት ነው وقال الثالث
ሶስተኛው ወንድም ምን አለ والله لا اكلمك ابدا እኔ አንተ ጋር መልስ የለኝም አላናግርህም ነው የሚለው ይሄውን የሚለው አባባል እዛ ውስጥ አይገባም ማለበት ይላል ሰውየው ከሌላ አናግረው ብሎ ቢም ይሄ የሚምልበት ቃል አይገባም እዛ ውስጥ ይላል ምክንያቱም ሳይናገር አይብልማ ተናግሮ ስለሚል ለምን የሚናገረው አይገባም طيب አንተን አላናግርም ማለት ለምን ምክንያት ሲያቀር ان كنت رسولا لانت اعظم خطرا من ان ارد عليك الكلام ونذكر ትክክለኛ ሆነ አላህ ልኮህ ከሆነ እንደና አይነት ተራሰው አንተን ማናገር አይችልም ደረጃ ከባድ ደረጃ ነው የሚለው ولا ان كنت تكذب على الله شكن ከሆነ በአላህ ላይ የዋሸህ ከሆነ ያላከ ልኮኛ ለረሱል አድርጎ ያልክ ከሆነ ደግሞ ما ينبغي ان اكلمك ሸታም ጋር ምን አነጋገረኝ ነው ረሱል ከሆንክም አቅሜ በላይ ነው አንተን አላናግርም ደረጃ ይላቀር ውሸታም ከሆንክ ውሸታም ጋር አልናገርም ማለት ሶስተኛ طيب فقام عنهم እንግዲህ ተስፋ የሚያስቆርጥ መልስ ስለሆነ ተነሱ ከሰዎቹ ከሶስት ሰዎች ተነሱ ረሱል አለይሂ ሰላቱ ወሰለም ረሱሉላህ ሰለላሁ ዐለይሂ ወሰለም وقال لهم አንድ ከናንተ እንፈልገዋለኝ አሏቸው ይሄን እንግዲህ ታሪካችሁን ቢጥራላችሁ ወደ እስልምና ባይሆን አንድ ነገር ፈልጋለሁ ከናንተ ኢን ፈዓልቱም ማ ፈዓልቱም ኢዝ ፈዓልቱም ማ ፈዓልቱም ፈክቱሙ ዐኒ ሰራችሁትን ከሰራችሁ ማለት አላምንም ካላችሁ እኔን ካስተባበላችሁ ባይሆን እስኪ ምስጢር ደብቁልኝ ዝኛን መጥቶ ወደ እስልምና ጥሪ አድርጓል ብላችሁ ጥላትን እንዳታገፋፉብኝ ጠብቁልኝ ነው የሚሏቸው ረሱል አለይሂ ሰላቱ ወሰለም وأقام رسول الله صلى الله عليه وسلم بين أهل الطائف 10 أيام 10 ቀናቶችን طائف አካባቢ አሳለፉ ይላል لا يدع أحدا من أشرافهم إلا جاءه وكلمه من الطائف من أهل الطائف አንድ ሰው ከአሽራፎች ማለት ካለቃዎች አንድንም ማልተው መተው ወደ እስልምና የጠሩት ቢሆን እንጂ ይላል ከዛ በኋላ ተቃሉ اخرج من بلادنا وطابته رسولنا عليه الصلاه والسلام واغروا به سفهاءهم سفهاءዎች አቅላቸው ደከም ያሉ እነሱን አቅለ ደካማዎችን ገፋፏቸው በረሱል عليه الصلاه والسلام فلما اراد الخروج موጣት ሲፈልጉ تبعه سفهاءهم እነዚህ አቅለ ደካማዎችና وعبيدهم ባሮቻቸው ተከተሉ ረሱሉን عليه الصلاه والسلام يسبونه ويصحون به يتسابوا يسبونه ማለት እየተሳደቡ ويصحون به يጮሁ حتى اجتمع عليه الناس ሰዎች እስከሚሰበሰቡ ድረስ ይላል فوقفوا له سماطين اي صفين يفسرون ሁለት ሶፍ ነው ቆሙ ለአንድ ሰው ማለት ነው አብሯቸው እንግዲህ ዘይድ ኢብኑ ሐሪስ አለ ብለናል ለሁለት ሰው وجعلوا يرمونه بالحجار በድንጋይ መወርወር ጀመሩ وبكلمات من السفر መጥፎ ቃላቶችም ሲያሰሟቸው ጀመር ይላል ورجموا عراقيبه ተረከዞቻቸውን በድንጋይ ወረወሯቸው መቷቸው حتى اختضب نعله بالدماء ጫማው ሁለት ጫማዎቻቸው ደም እስከሚለቀለቁና ደም እስከሚቀቡ ድረስ ይላል وكان زيد بن حارثة يقيه بنفسه صحابه እንግዲህ ረሱሉን አለይሂ ሰላቱ ወሰለም በጣም ነው የሚወዷቸው ብለናል ይሄ ዘይድ ኢብኑ ሐሪሳ እንግዲህ من الموالي መጀመሪያ የሰለመው እሱ ስለሆነ ረሱሉ ላይ ድንጋይ ሊያርፍ ሲል እሱ በዛቱ ይጠብቅ ነበር ይከላከልላቸው ነበር ከረሱሉ ይላል حتى اصابه شجاج من راسه راسه እስከሚቆስል ድረስ ራስ ላይ ቁስሎች እስከሚያገኙ ድረስ ስለ ረሱሉ ይከላከል ነበር ዘይድ ኢብኑ ሐሪሳ ኢማናቸው እንዴት አይነት አሚቅ እንደሆነ ማለት ነው ولم يزل به السفهاء كذلك عندي كمان سفهاء تتوجد حتى الجؤوه الى حائط لعتبة وشيبة ابن ربيعة على 3 أميال من الطائف እንግዲህ በጣም እየተከተሉ መከተሉን አላቆሙ ረሱሉ እስከሚገደሉ ድረስ ወና አትክልት ላይ ለመግባት ማለት ነው የሆነ አትክልት የሸይባና የዑትባ የወንድማማቾች አትክልት ነበር ከጣኢፍ 3 ሚል ራቅ የሚል እዛ ገቡ ረሱሉ አለይሂ ሰላቱ ወሰለም ማለት ነው አለቃቸው ሲሉ እነዚህ ሱፋዎችና አቢድ فلما التجأ اليه ወደዛ ወደ ሐኢጥ ወደ አትክልቱ የተጠጉ ጊዜ ረሱሉና የገቡ ጊዜ رجعوا عنه تملسوا إلى وأتى رسول الله صلى الله عليه وسلم إلى حبلة من عنب يوانا انجري وين عرق الله طلا كسروا ميارك الزا وين عرقوا
سر رسول عليه الصلاة والسلام متنا فجلس تحت ظلها فالواصل تكمت رسول عليه الصلاة والسلام إلى جدار يوم قدام نفسه زاد تكمتوا فلما جلس إليه يتكمتوا باللذة وأطمعنا ترقاقوا بالزي كانت النشاقين بالزي دعا بالدعاء المشهور قلت يتاوق هنا دعاء السن الله بسوط الله يلمنوا إلى الذي يدل على امتلاء قلبه يا من ملائكة مدكم هنا يا دعاء قلباتهم مملات كآبة وحزنا بتكازنا ቅሬታ ማለት ነው ቢማ ለቂየ من الشده አሁን ካገኙት ከብርታቴ ነገር ቀልባቸው ከትካዜና ከቅሬታ የተሞላ መሆኑን የሚገልጽ የሚያብራራ ዱዓ አረጉ ዋው እንግዲህ መሽሁር ነው ይላል ወማዕቱበቲሂ لم يثبته العلماء حديثه فيما يتعلق بهذا الحديث بهذا الدعاء ضعيف ይላል واسفا على انه لم يؤمن به احد አንድ ሰው ላለማመኑ በጣም የተከዙና ቅሬታ የተሞሉ መሆናቸውን የሚገልጽ ዱዓ አረጉ ይላል قال اللهم إليك أشكو ضعف قوتي سموتا من ناقروا ودا أنت نويني هايلي دكاما مهنو ودا أنت ناقر الله إلا وكلة حيلتي بلهاتي ما نسو وحواني على الناس بسوج لا يلمو بتأم سوج مياسان نسين مهناتون ودا أنت نو أبيت تما كربوا يا أرحم الراحمين أزاني كل أزانيهم في تمال أزاني كل أزاني الحم فعلى توبة أنت رب المستضعفين يمستضعفت جيتا أنت نحو سلسل انصرني وأنت ربي يتاي أنت إلى من تكلوني ودما أنه متاستقاني ودا أنت واستقاني جيلا إلى بعيد يتجهمني ودا رق طلات ودا ميورج ودهنا ودا رق طلات نوي متاستقاني أم إلى عدو ملكته أمري ودا طلات يعني النجر كسسل ودا ركو طلات نوي متاستقاني لا إن لم يكن بك علي غضب فلا أبالي الله بني كان تقطع منم ليلا نجر منم دنت هايلني منهم ولكن عافيتك هي أوسع لي أنت عافية سلاما وما رجع أنتنين لني مسافين السنور أعوذ بنور وجهك الذي أشرقت له الظلمات فأنت بفتح برهان تبقى له يا يفتح برهان كلما وجه يا بربتي هنا وصلح عليه أمر الدنيا والآخرة يا دنيا من آخرام نجروج بصلحبت وبتستكاكلبت بنور وجهك بس تطبق الله من أن تنزل لي غضبك وتطهن بني راي كم تاسفر في بذات تطبق الله أو يحل علي سخطك ويا تتلاتشا بني راي ميارك كمهننا بسفر كمهن تطبق الله لك العتبى حتى ترضى من ملسو ودانتنا وسكمتود درس عتبى رجع باله كتفسر ويم لك العتبى رضا مالتنا سكمتود ودت لانتنا ولا حول ولا قوة إلا بك لهاتم هايلم بانت قال وانا بستقر يلم የሚለውን ዱዓ አረጉዛ ሸይባና ረቢዓ ሐይት አጋብለው ማለት ነው እነሱም ነበሩ በዛ ሰዓት አትኩልቱ ሸይባና ረቢዓ ማን ነው ዑትባና ሸይባ ابن ረቢዓ አባታቸው ረቢዓ ይባላል አንደኛው ሸይባ ነው አንደኛው ባን ተገለዋል ብለናል በመባረዛነት ሰዎች በድር ላይ ነው ሳይፈቅ ይያሉ ማለት ነው فلما رآه ابن ربيعة የነዚህ ሆነው ተክዘው ያዩአቸው ጊዜ እነዚህ ሸይባና ዑትባ ተሐረከት له رحمهما እንግዲህ ዘመዶች ስለሆኑ ያሸባ ዝምድና ትንሽ ቅልባቸው ላይ ተንቀሳቀሰች ምንም በአላማና በሃይማኖት ብንለያይ እንኳን ይህ ሰውዬ እንደ አይነት ችግር ሲደርስበት ዝም እንላለን አሉና ዝምድናው ትንሽ ተንቀሳቀሰ ቀልባቸው ውስጥና فدعوا غلاما لهما نصرانيا የነሱ ባሪያ ነበር ነስራኒ ክርስቲያን የሆነ ይقال له عداس ስሙ عداس ይባላል ስንጠሩትና وقال له ለዛ ለባሪያው ለعداس እንደሃሉ ዑትባና ሸይብ خذ قطفا من هذا العنب قطف ማለት ذبح بمعنى مذبوح እንደሚመጣ قطف بمعنى مقطوف የተቆረጠ عنب አንድ ዘለለት ያዝና وذهب به الى هذا الرجل እዛ ይታያል ሰውዬ ወሰድና ለተሰጠው ነው ያውቁታል ጠንቅቀው ማን እንደሆነ ሰውዬው ግን ስሙን የጠላውን ሰው ስሙን ለመዝከር ራሱ ምን ይሆናል ያገባ ኢላ هذا الرجل ዛም ይታይ ሰውዬ አለ ለሰዎች ተሰጠዋል አይ እሺ ያለና ያንን ቂጥ ይዞ ወደ ረሱሉ አለይሂ ሰላቱ ወሰለም ይዞ መጣ فلما وضعه بين يدي رسول الله صلى الله عليه وسلم يعني ቂጡን ይነቡ
رسول في الله عليه الصلاة والسلام تاسكمته مد يديه إليه قائلا مد يديه مالك مد يده بالإفراد كان يجاكو لاكو صابو مالك النزل يقولوا صابو مالك قائلا يالو سيوان بسم الله ثم أكل ሰውየው ያየነ ነው ይፋውን ታስቀምጡለት ይሄን ሲጥፎ እናቡን ቢስሚላህና እጃቸውን ልከው ቢስሚላህ ብለው በሉ ይሄ ሰውዬ ቢስሚላህ ሲባል ሰምታል የማንባሪያ ነው ብለናል ያሸባ የዑትባና በሸይባ ካሽሮች ጋር ነው ያደረገው ስለዚህ ቢስሚላህ ሲባል ስላልሰማ የሆነ ነገር ሊመጣ ነው فقال عداس يبارው ለረሱሉ ምንድን ይላል عليه الصلاه والسلام ان هذا الكلام አሁን ያልከው አባባል ነው ምን ማይቁሉሁ አህሉ هذه البلاد ዛካባቢ ያሉ ሰዎች አሁን ያልከውን አባባል አይጠቀሙትም ከምን አመጣኸው ለነው ሰውዬ አላህ ሂዳያ ሊሰጠው فقال له رسول الله صلى الله عليه وسلم እንዲህ رسول عليه الصلاه والسلام እንደሃሉ من اي البلاد انت ايت ሀገር ሰው ነህ አለ وما دين ሃይማኖትስ ምንድነው ብለው ሲጠይቁት قال انا نصراني ሃይማኖቴ ክርስቲያን ነኝ من اهل نينوى አገሬ ደግሞ ኒነዋ የሚባል አካባቢ ነው ኒነዋ محافظه من محافظات العراق እስካሁን ድረስ ኒነዋ ነው የሚባል የኒነዋ ሰው ነኝ ሃይማኖቴ ምንድነው አለ ነስራኒ ነኝ አለ እንግዲህ ሳይሐርፉ ያሉት ማለት ነው በዛ ሰዓት فقال رسول الله صلى الله عليه وسلم ኒነዋን የዘከረላቸው ጊዜ ረሱል እንዳሉ من قريه الرجل الصالح يونس ابن متى አንተማ ጥሩ ሰውዬ ነበር እዛን ሀገር ሷሊህ የሆነ ነብይ የሆነ ዩኑስ ኢብኑ መታ ከሚባለው ሰውዬ ሀገር ነህ ማለት ነው አለ የሱ የዩኑስ ኢብኑ መታ صاحب الحوت የሚባለው ገንዳ ዩኑን የሚባለው የሱ ሀገር ሰው ነህ ዛማ ዲናዋ የሚባል ሀገር ነብይ ነበር ነው የሚሉት ረሱሉ አለይሂ ሰላቱ ወሰለም فقال له عداس لرسول عليه الصلاه والسلام እንዳለ وما يدريك ما يونس ابن متى انت بارم تبلاوات ደሞ የምትበላው ስትሰጥ ስለ ዩኑስ ابن متى ደግሞ ምን አሳወቀህ የታውቃለህ ነው የሚለው قال رسول الله صلى الله عليه وسلم ذاك اخي يا ሰውየማ የኔ ወንድሜ ነው አለ كان نبيا وانا نبي እሱም ነብይ ነበር እኔም ነብይ ነኝ በሌላ ሐዲስ ረሱል አለይሂ ሰላቱ ወሰለም الانبياء ابناء لعلم ብለው በአባት የሚገናኙ ወንድማማቾች ናቸው ወማህቱም ሸታ እንግዲህ በተውሂድ ይገናኛሉ በሸራዒ ይለያያሉ ስላሉ አሁን ምድር ላይ ዩኑስ ኢብኑ መታ የኔ ወንድም ነው እሱም ነብይ ነው እኔም ነብይ ነኝ አሉ فأكف عداس على رأس رسول الله صلى الله عليه وسلم ويديه ورجليه يقبلها كب ማለት አጎነበሰና እሳቸው ቁጭ ብለው እየበሉ ስለነበረ እሱ አድርሶ ሊመለስ ነው ቆማ አጎነበሰና ራሳቸውን እግራቸውን እጃቸውን መሳም ጀመረ እነዛ ያዩ ነው እዛ ሸይባና ወንድሙ አሉዛ فقال ابن ربيعه احدهما للاخر عتبه አንደኛ ለዛኛው ወይ ሸይባ አንደኛው ለአንደኛው እንደዚህ ተባባሉ اما غلامك فقد افسده عليك አበላሸብሃል ማተኛ ድግምተኛ ሰውዬ ባሪያህን አበላሸብህ ተባባሉ فلما جاء عداس سمع ادرسه قال له ويحك مهل ምንድነው ይሄ የሚሰራው ስራ እነፍስና ናብንልህ ምንድነው እዛ ፈጥተህ መጣው ነው قال يا سيدي عليك ايه على ባሪያ ነው ما في الارض شيء خير من هذا الرجل ልንገር ካምን እንደሆነ መሬት ላይ ከዚህ ሰውዬ የሚበልጥ ነገር የለም ነው ከዚህ ሰውዬ የሚበልጥ መሬት ላይ የለም ምክንያቱም በረሱሉ ጊዜ አለይሂ ሰላቱ ወሰለም ምንድናቸው ብለናል ረሱሉ አለይሂ ሰላቱ ወሰለም አኺሩል አንቢያ ኻተመን ነብይ ሌላ ነብይ ስለሌለ ከዚህ ሰውዬ የሚበልጥ ነገር የለም ነው የሚለው طيب لقد اخبرني بامر لا يعلمه الا نبي እንጂ ማያውቀውን ነገር ነግሮኛል ይሄ ሰውዬ ነብይ ነው ከሱ የሚበልጥ ሸይ የለም አለ ወጅህ አርድ ብሎ ነገረው አሁንም እሱ ሊያምኑ አልፈልግም አላህ Subhanahu Wa Ta'ala ስላልሻላቸው قال له እንደሃሉት ሁለት ወይ ሐከ ያ عداس لا يصرفنك عن دينك ወይል ከሃይማኖትህ የሰውዬ እንዳይመልስህ በዛው በክርስትና ላይ ጽና ነው የሚሉ فإن دينك خير من دينه ያንተ ዲን ከመሐመድ ዲን ይበልጣል ወከዘባ ፊዛክ ሸታቸውን እንዳሉ ነው አይበልጥ በዛ አይነት መልኩ
እንግዲህ ከጣኢፍ ተመለሱ ረሱሉ አለይሂ ሰላቱ ወሰለም ከዛ አትክልት ጠላ አካባቢ አልፈዋል ከዛ ደግሞ ሊመለሱ ورجع رسول الله صلى الله عليه وسلم في طريق مكة بعد خروجه من الحائط كذا كاتكلت كولت በኋላ ወደ መካ በሚያመጣው መንገድ ተመለሱ መመለሳቸውን ቀጠሉ ማለት ነው ከኢበን ማለት እንግዲህ ተስፋ ያጡ ሆነ محزونا يتكذون كثير القلب قلباቸው የተሰበረ ሆነ فلما بلغ قرن المنازل የቦታ ስም ነው قرن المنازل منازل ሚቃቱ አህሊ ነጅድ ከነጅድ ከደጋ አካባቢ የሚመጡ ሰዎች ወደ መካ ሲመጡ ኢህራም የሚያደርጉበት ቦታ ነው ብለው قرن المنازل የሚባለው قرن الثعالب የሚባለው ሁለት ስም አለ እዛ ሲደርሱ بعث الله اليه جبريل الله سبحانه وتعالى جبريልን ላከላቸው ومعه ملك الجبال በተራራ የተወከለ መላእክት አለ እሱ ጅብሪል ጋር አብሮ አላህ ላካቸው ሁለት يستأمره أن يطبق الأخشبين على أهل مكة ይሄ በጎራ የተወከለው መላእክት ረሱሉን አለይሂ ሰላቱ ወሰለም ትእዛዝ እየፈለገ ሁለት ጋራዎች አሉ ወደፊት ይመጣሉ ስማቸው እነዚህ ሰዎች ባንተ አላምን ካሉ ሁለቱን ጎራ እንዳለ በሁለት ጎራ ለጨፍልቃቸው ወያለ ትእዛዝ እየጠየቀ ማለት ነው ረሱሉ አለይሂ ሰላቱ ወሰለም አቡ ቁበይስና ቋይቃ የሚባሉ ጎራዎች አሉ እነሱን አላህ Subhanahu Wa Ta'ala ካዘዘው መላእክታውን ያጀባል ሁለቱን ጋራ ካሉበት ያመጣና እነዚህን ኩፋሮች ምን ያደርጋል ጨፈልቃቸዋል ማለት ያጠፋቸዋል ስለዚህ ለዚህ ማስረጃ وقد روى البخاري تفصيل القصه የዚህን ቂሷ ዝርዝሯን ቡኻሪ ዘግቧል ይላል بسنده عن عروة بن الزبير عن أن عائشة رضي الله عنها حدثته لعروة يتوارث نبلا أسماء بنت أبي بكر الإسلام أنها عائشة قالت للنبي صلى الله عليه وسلم لرسول دي بي نبر بلا نقرج هل أتى عليك يوم كان أشد عليك من يوم أحد كان قدي بزوج ችግር ተፈጥሯል يا شباب صحابዎች አልተማረኩም ግን 70 صحابي ተገለሉ አሁን ላይ ትንሽ ሙኻለፋ የተነሳ ማለት ነው ረሱል አለይሂ ሰላቱ ወሰለም ያስተላለፉ ትእዛዝ ነበር የመጣል ገዝዋ ያን ስለፈለጉ 70 ተገለሉ من بينهم حمزة عم رسول الله صلى الله عليه وسلم سيد الشهداء እርሳቸው ተሰብሯል ሌላም ቦታ ቆስለዋል المهم ከኡሁድ እለት የበረታ ቀን አልፈውታል ወይ ያግኝተው ያውቃሉ ወይ ብዬ ረሱሉን ጠየቅኩ ነው አይሻ ረዲየላሁ ዐንሃ قال لقيت من قومك ما لقيت ከህዝቦችሽ ከካፊሮቹ ያገኘውትን አግኝቻለሁ ብዙ አጋጣሚዎች አልፈው አሳልፍ ያለው ነው የሚሉት ረሱሉ አለይሂ ሰላቱ ወሰለም ከነዛ ሁሉ ግን وكان اشد ما لقيت منهم يوم العقبه ማለት የጣይፍ ይሄዱበት ከሁሉ ካሳለፉት ሁሉ የበረታው ወደ ጣይፍ የሄድኩ ጊዜ ያሳለፍኩት ነው ይላል اذ عرضت نفسي على ابن عبد يالي ابن عبد كلاب እንግዲህ ሁለት ሶስት ወንድማማቾች ናቸው ብለው እዛ ነፍሴን ለነሱ ያቀረብኩ ጊዜ እኔን ተቀበሉና በእኔ አምናችሁ እስልምና ማገዝ ተፈቅባችኋል ብዬ ሳቀርብ ነፍሴን በእነሱ ላይ ከሁሉ ካሳለፍኩት ሁሉ የዛ ጊዜ ያሳለፍኩት ነው አሸዱ ይላል فلم يجبني الى ما اردت እኔ ወደ ፈለግኩት ይሻላል ይሄ ሰውዬ ማለት ነው አብዱ ያሊ فانطلقت ابن عبد كلال ማለት እንግዲህ ያ عبد كلال لقب ሊሆን ይችላል አለዛ አም ابن عمير ተከቲ አባታቸው ስሙ እንደዛ ነው ወኔ ወደ ፈለግኩት ይሻላሉ እነዛ ሰዎች فانطلقت وانا مهموم በሐሳብ በጭንቀት የተሞላ ሆኜ ተመለስኩኝ ሄድኩኝ ነው የሚሉት ከጧይ على وجه ማለት ፊለፊቴ ሄድኩኝ ወደ መካ فلم استفق الا وانا بقرن الثعالب قدم ያለው وهو المسمى بقرن المنازل እንግዲህ በሐሳብ የተሞላው ከመሆኔ ያን ሰላታውትና ራሴን ያወቅኩት ትንሽ የተሻለኝ ቀርነ ተዓሊብ የሚባል ቦታ ስደርስ ነው እዛ ላይ ነስር ስለመጣላቸው ማለት ነው ጅብሪል ነስር ይዘማል እዛ ላይ አፈቅዱ ያሉ فرفعت رأسي ቀርነ ተዓሊብ ስደርስ ራሴን ወደ ላይ ሳነሳ فإذا أنا بسحابة قد أظلتني የሆነች ዳመና ከላይ ጥላ አንጠለለችልኝ ዳመና ይላል فنظرت ወደ ዳመናው فإذا فيها جبريل ዳመና ውስጥ አለ فناداني قرأ فقال إن الله قد سمع قول قومك لك سوجهن لانت يالتنا بابا الله سمطال ነው የሚለው ጅብሪል وما ردوا عليك በአንተ ላይ የመለሱትን መልስ ሰምቷል قومك እንግዲህ ተቂፍም አህሉ መካ ሁሉ ሁለት
وقد بعث الله إليك ملك الجبال الله سبحانه وتعالى بترارى يتوكلون الملائكة ودانت لكوالنا من الوجب لتأمره بما شئت فيه أنت بفلك ونتازو الله أن يقام ملك الجبال لكوال بلو جبريل إهل سناقر يعني ملك الجبال دم رسولنا عليه الصلاة والسلام للتعظام فناداني ملك الجبال قال سلام نبر السم من ينحرانينا فسلم عليه يا محمد قل السلام عليكم يا سلام قبل الكلام نبلنا ثم قال يا محمد السلام عليكم قال ابو هالا انغدي يا محمد لنو እንደገና ሁለተኛ ذلك فما شئت ይህ ነገሩ ጅብሪል እንደነገረን ነው ማለት ነው ذلك ማለት ያጸደቀ ማለት ነው የጅብሪል ነበር ሰዎች አንተ ጋር ምን መልስ እንደሰጡ አላህ አውቋል አሁን እኔ ልኮኛል እንግዲህ የፈለከውን ታዘዛለሁ ነው መለከል ጅብሪል ወደ አንተ ነው ذلك فما شئت ይህ ነገር አንተ እንደፈለከው ነው የሚሆነው አንተ ፍቃድ በታች ነኝ እንዳዘዝክ ዘዘኝ ነው የሚለው إن شئت أن تطبق عليهم الأخشبين أي لفعلت أخشبين ማለት እንግዲህ ሁለት ጎራዎች ማለት ነው እነሱን እንዳጣበቅባቸው በእነሱ እንዲጨፈልቃቸው ከፈለክ እሰራለሁ ነው የሚለው መለከል ጅብሪል ولا أخشبان ሲፈስሩهما جبل مكة أبو قبيس እንግዲህ ጎራ ስሙ መካ አካባቢ ያለ والذي يقابله أبو قبيس ደግሞ ፊት ለፊት አለ وهو قعيقعان ይሄ ቋይቂያን የሚባለው ከሆነ በፊት ማሳልፈን ይሆናል ረመል ጧፍ ሲደረግ ያ ጀማዓ ዱብ ይባላል ያንን ያረጉት ኩፋር ቁረይሽ ቋይቂያን ላይ ተቀምጠው ነው ወባ የገደላቸው ሞራላቸው የላሸቀ ይመጡና ዑምራ ያደርጋሉ እንድናይ ብለው እዛ ቋይቂያን ላይ ተቀምጠው ነበር ረሱል አለይሂ ሰላቱ ሰላም አላህ ታወቃቸውና ትንሽ ኃይል እንዳሳዩ አዘሯቸው ስለዚህ አሁን ሱና አወል ጧፍ መጀመሪያ መካ ተገባ ሶስቱ ጧፍ ላይ ሰባት ጊዜ ነው የሚዞረው ለና ሐውለን ካባ በሶስቱ ላይ ትንሽ ዱብ ትላል ለወንድ ነው ለሴት አይሆን ብለው ለወንድ አለዛ አራተኛው መጨረሻዎች መቀሰደት ተውፋል ስለዚህ አቋይቀ እዛ እነሱን ተፈለክ አቡ ቁበይስን ከቦታው ቋይቃን ከቦታው አምጥቼ ሁለቱንም ባንድ ያንተን ሰዎች ማጥፋት እችላለሁ ካዘዝከኝ ነው የሚለው መለከል ጅብሪል قال النبي صلى الله عليه وسلم الفلم من رسول الله صلى الله عليه وسلم بل أرجو أن يخرج الله عز وجل من أصلابهم من يعبد الله عز وجل وحده لا يشرك به شيئا رسول الله صلى الله عليه وسلم استياء شباب رؤوف ناتشو رحيم ناتشو እንደገና አስተያየታቸው ረጅም እነዚህ እንኳን ባያምኑ ባይሰልሙ ከነዚህ ሰዎች አላህ Subhanahu Wa Ta'ala እሱን ብቻ የሚያመልክ ሌላ ማንንም ሳያጋራ አላህን ብቻ የሚያመልክ አላህ ከነሱ ጀርባ ሊያወጣ ተስፋ ስለማረግ አታጥፋቸው ነው የሚተረፉ አለይሂ ሰላቱ ወሰለም ይላል وكان كما رجع رسول الله صلى الله عليه وسلم رسول እንደተመኘ እንኳን خرج الحي من الميت ويخرج الميت من الحي ከዛ እንግዲህ ተወሰኑት ሰለሙ ያልሰለሙትም እንግዲህ ልጆቻቸው ሰለሙ ብለው ሐሲብ ኢብኑ ዋኢል ልጁ عمرو بن العاص أبو جهل إكرمة بن أبي جهل أمية بن خلف الذي قتل في بدر صفوان ብዙ ሰናዲዶች ያ ሸባብ ሰለሙ ልጆቻቸው እነሱም ባይሰሉ ከዛ ልጆቻቸው ሰለሙ طيب ስለዚህ በዛ አይነት መልኩ وفي هذا الجواب በዚህ መልስ ውስጥ ይላል الذي أدلى به الرسول صلى الله عليه وسلم رسول عليه الصلاة والسلام የተናገሩበት በሆነው መልስ تتجلى شخصيته الفذة يا رسول ብቸኛ የሆኑት ማንነታቸው ግልጽ ይሆናል በዚህ መልስ ረሱሉን ማንነት በዚህ መልስ ማወቅ ይቻላል وما كان عليه من الخلق العظيم ትልቅ ከሆነ ሰነ ምግባር ረሱሉ የነበሩበትን እሱንም ማወቅ ግልጽ ይሆናል ይላል ላይ ይረቁ ጋወሩ ምስጥሩንና ርቀቱን ማንም ሊያውቀው አይችልም ይላል وافاق رسول الله صلى الله عليه وسلم ረሱሉም ከሐሳባቸው አሁን አንሰራሩና وطمأن قلبه ቀልባቸውን ተረጋጋ لأجل هذا النصر الغيب ይሄ ከአላህ የሆነ የራቀ ነስር ስለሆነ በዚህ ተረጋጉ ይላል الذي أمده الله عليه من فوق 7 سماوات الله سبحانه وتعالى ከሰባት ሰማያት በላይ ሆኖ ላበረታባቸው ነስር እርካታ አገኙ ይላል ثم تقدم بطريق مكة ይሄ ቀርነ ተዓሊም ነው የሚሆነው ብለና ከዛ አሁንም ቀጠሩ ወደ መካ ጉዟቸው
حتى بلغ وادي نخلة يبوتا سنة وادي نخلة يبالا الزاس كم يدرس درس وأقام فيه أياما وادي نخلة يبالا كبابي توسنوا قناتوچن ما سالفوا تقمطوا الى وفي وادي نخلة موضعان يصلحان للإقامة وادي نخلة بمبالا كبابي ሁለት ቦታዎች አሉ ለመቀመጥ ሷሊህ የሆኑ የሚመቹ ይላል السيل الكبير والزيمة ሰይሉል ከቢር የሚባል ቦታ አለ ዘይማ የሚባል ቦታ አለ ሁለቱም ውሃ አላቸው ሌሎችም ኒዓማዎች አሉ ለሰው ለመቀመጥ የተመቹ ናቸው የትኛይቱ ላይ እንደተቀመጡ ግን አናውቅም لما بهما من الماء والخصب እነሱ ቦታዎች ላይ ውሃም አለ ሌላም ብላጊ ሆነ ይበላ ይጠጣል ይላል ولم نقف على مصدر يعين موقع إقامته صلى الله عليه وسلم في عند مصدر ምንጭ ያገኘነው ነገር የለንም ይላል ሰይለል ከቢር ላይ ይሆን የተቀመጡት ወይ ዘይማ ይሆን አንዱን የሚያይን ምንጭ የምንመለስበት አላገኘንም ይላል አልሙሂም ዋዲ ነኽላ ላይ የተወሰነ ቀናት አሳለፉ ይላል ዛሬ ደግሞ ሌላ ነስር ሊመጣ ጅብሪልና መለከት ጂባል መምጣታቸው አንድ ነስር ወይዲ ነው ብለናል ከአላህ Subhanahu Wa Ta'ala ብንፈልግ እንረዳሃለን ሱነቱላህ ተልከውኒህ ሆኖ ነው እንጂ ብንፈልግ እኛ በኃይል እናጠፋቸው ነበር የሚል አንድ ነስር ሲያገኙ ዝላይ ደግሞ ሌላ ነው وخلال اقامته صلى الله عليه وسلم هناك زاونا ነው ቦታ ዋዲ ነኽላ ባሉበት ሰዓት ይላል بعث الله اليه نفرا من الجن ከጂን የተወሰኑን አላህ ልኳል ይላል ረሱል አለይሂ ሰላም አላወቁም በኋላ ነው ያወቁ ذكرهم الله في موضعين من القرآن ሁለት ቦታ ላይ አላህ አውስቷቸዋል ይላል في الأحقاف في سورة الأحقاف عندنا من قال وإذ صرفنا إليك نفرا من الجن كجنوش جماعዎችን ወደ አንተ የመለስን ጊዜ ያለውን አስታውስ ይላል አላህ Subhanahu Wa Ta'ala يستمعون القرآن قرآنا من بلو የሚያዳምጡ እንግዲህ ሱቢ ሲሰግዱ አዳምጠዋል ይባላል ረሱል አለይሂ ሰላቱ ወሰለም ማመጣታቸውን አላወቁም በኋላ አላህ ይሄን አያ ሲያወርድላቸው ያው فلما حضروا قرآنا يمد قرآن የሚቀራበት ቦታ ሲደርሱ ቃሉ አንስቱ እርስ በርሳቸው እስኪ ዝም በሉ ተባባሉ ጂኖቹ ማለት ነው فلما قضي ተቀርቶ ሲያልቅ ወለው ኢላ قومهم منذرين ወደ ህዝቦቻቸው አስፈራሪ ሆነው ሄዱ እንግዲህ ቂሳው ረጅም ነው ሰዓት ስለዘለን ማለት ነው በፊት ወደ ሰማይ የወጡ የሰማይ ወሬ ያገኙ ነበር ጂኖች ማለት ነው በኋላ ረሱል አለይሂ ሰላቱ ወሰለም ከተላኩ በኋላ ያ ወሬ የለም ስለዚህ ነገር የሆነ አዲስ የተፈጠረ ክስተት አለ እስኪ ተንቀሳቀሱና على وجه الارض ይሄንን ወሬ አምጡ ተባብለው ነው የተንቀሳቀሱ ሲሄዱ ረሱል አለይሂ ሰላቱ ወሰለም ሱቢ ሰግዳሉ ቁርአን ይቀራሉ ያን የሰሙ ጊዜ هذا الذي حال بيننا وبين ما كنا نعمل በፊት ምን ሰራውን ስራ የከለከለን ይሄ ነገር ነው አሉና ከዛ አዳመጡ እንዳዳመጡ ከዛ በኋላ እንግዲህ ወደ ሰዎቻቸው ወደ ጥሪ ያደረጉ ነው ጂኖች ያሸው እኛም ሰምተን ዝም ሁሉም ወደ ስራው ነው ጂኖች ናቸው ያንን እንደ ሰሙ ተቀርቶ ሲያል ወደ ሰዎቻቸው ሄደው አስፈራሪ ሆነው ሄዱ ነው የሚል ከዛ በኋላ ቃሉ እንዳሉ ያቆመና እናንተ ሰዎቻችን ሆይ እና ሰሚዕና እኛ ሰምተናል ኪታበን መጽሐፍን ቁርአንን ሰምተናል አው እንዚለ من بعد موسى ከሙሳ በኋላ የተወረደ የሆነን መጽሐፍ ሙሳ ወደ ጅን ተልከዋል ማለትም ከዛ አያት እንሰጣለን ይላል ሙሰድቀን لما بين يديه በስተፊት ያሉትን መጽሐፎች ትክክል ናቸው ብሎ እውነትም يهدي الى الحق ወደ ሐቅ የሚመራ ወይላ طريق مستقيم ትክክል ወደ ሆነ መንገድ የሚመራ ኪታብ ሰምተናል ነው የሚለው ይህ ከሆነ ያቆመና አላህ እናንተ ሰዎች ሆይ የኛ ሰዎች ማለት ነው አጂቡ ዳዒ አላህ ያላህ ተጣሪ አቤት ብላችሁ ሰጥነት ብላችሁ ታዘዙ መሐመድ ባመጣው ምንድን ሆኑ ያሉ ነው ሰላሙ ነው ወአሚኑ ቢህ በሱም መኑ ይህን ካረጋችሁ يغفر لكم من ذنوبكم ከወንጀሎቻችሁ ይምርላችኋልና አላህ ዳዒ አላህ ይሰላል ወደ አላህ ይመለሳል ويجركم من عذاب أليم አሰቃቂና አሳማሚ ከሆነ ቅጣትም ያድናችኋልና አላህ ያላህ ተጣሪ እሺ ብላችሁ ታዘዙና በሱ መኑበት ተባባ ከዛ الى اخر ሌላ ማለት ጨረሰ وفي سورة الجن قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا
አሁን ቁል በላቸው ለኡመቶች ነው የሚለው በኋላ ኡሂየ ኢለየ ወደኔ ወህይ ተልቋል ምን መሆኑ أنه استمع نفر من الجن ከጂን የተወሰኑ ጀማዓዎች ወደኔ ያዳመጡ መሆኑ ተልቋል ስለነገራል فقالوا እነዛ ጂኖች እና سمعنا قرآنا عجبا ምድቅ የሆነን ቁርአን ሰማን ነው يهدي الى الرشد ወደ ቅናቻ የሚመራ فآمنا به በዛ ቁርአን አመን ይላሉ ወለን ንሽሪከ ቢረቢና አሐዳ በጌታችን ማንንም ምንንም አናጋራም ብለው ማለታቸው እናንተ ባታምኑ እንደ አይነት ወህይ ተልኮብኛል ብለ ለቀውሞች ነገር ምን ሁለት ቦታ አንደኛው ሱረቱል አህቃፍ አንደኛው ሱረቱል ኢላ ተማሚ አልአያ الخامسة عشر ለአምስተኛ አያት እስከሚያልቅ ድረስ ስለዚህ ይሄም ነሽር ነው ومن سياق هذه الآيات إلى أهم كاللفت أنقطت هداتنا وكذا من سياق الروايات التي وردت في تفسير هذا الحديث يعني كم يفسر روايات يتبين أن النبي صلى الله عليه وسلم لم يعلم حضور ذلك النفر من الجن حين حضروا وسمعوا يعني القرآن سنفسر ደግሞ ሌሎችም አሉ ይሄንን የሚፈስሩ ያንያን ስናይ ረሱል አለይሂ ሰላቱ ወሰለም አለማወቃቸው ጅኖች መጥተው ማዳመጣቸው እንዳላወቁ እንረዳለን ይላል وانما علم بعد ذلك መምጣታቸውን ያወቁት ከክስተቱ በኋላ حين اطلعه الله عليه بهذه الايات نزلنا ورد الله ያሳወቃቸው ጊዜ ነው وان حضورهم هذا كان لاول مره መጀመሪያ ጊዜ አሁን ቁርአንና ያ ሱረቱል አህቃፍ ያለው አንቀጾች እንዳብራሩ የመጀመሪያ ጊዜ ወደ ረሱሉ የመጡበት ጊዜ ይሄ ነው ግን በአብራራው መሰረት ማለት ነው ከሰማይ ወሬ ታግደው ስለነበር ويقتدي سياق الروايات انهم وفدوا بعد ذلك مرارا ከዛ በኋላ ግን ይሄ መጀመሪያ ጊዜ ነው ረሱሉ አላወቁም ያወቁት አላህ ወህይ ካወረደላቸው በኋላ ከዛ በኋላ ግን ወፍድ እንደ ሰው ልኡክ ይሆኑ ወፍድ ጅን ወደ ረሱሉ አለይሂ ሰላቱ ወሰለም መጣው እንደው ጠይቀዋቸው ምግብ እንፈልጋለን ለከብቶቻችን ምግብ እንፈልጋለን ምግብ ይመደብልን ብለው ከረሱሉ አለይሂ ሰላቱ ወሰለም ጅኖች ጠይቀዋል ስለዚህ الاستنجاء بالعظم ክልክል ነው ብለን አጥም ቢስሚላህ ተብሎ የታረደ ከሆነ ወይም አጥንቱን ስጋው ፈተህ አጥንቱን ቢስሚላህ ብለህ ከጣልከው አው ፈረማ ካነ ለህመ ልክ ሳይበላ እንዳለው ነው ያገኙታል ጅኖች ብለው ረሱሉ አለይሂ ሰላቱ ወሰለም ሐዲስ ስለዚህ ባጥም استنجاء ማለት ነው وكذلك روى ታህያሞነ የፈረስ የሌላም ሆነ ባንዲያ በስንጃን ተከልክለዋል ያ ደግሞ ለምንቻቸው ለከብቶቻቸው ቀለብ ይሆናቸዋል ብለዋል ረሱል አለይሂ ሰላም ይሄን ያሉት እንግዲህ ወፍድ ሆነው መጣው ስለጠየቋቸው ነው የመጀመሪያ ጊዜ ግን መምጣታቸውን አያውቁም ነበር ይላል በተደጋጋሚ በተከታታይ መጥተዋል ወደ ረሱል አለይሂ ሰላም ተሰብሯል وحقا በትክክል በርግጥ ይላል ካነ هذا الحادث نصرا اخر ይክስተት ሌላ ሁለተኛ ከአላህ የሆነ እርዳታ ነበር ይላል አመደሁ الله من كنوز غيبه المكنون ይላል አላህ Subhanahu Wa Ta'ala ከሰው ከራቀና ከተሰወረው ድልቡ አላህ Subhanahu Wa Ta'ala ረሱሉን አለይሂ ሰላቱ ወሰለም ያበረታበትና ያገዘበት ነስር ነበር ይላል بجنوده التي لا يعلمها الا هو الله Subhanahu Wa Ta'ala በሱ ሰራዊቶች ሱንጂ በማያውቃቸው ረሱሉን አለይሂ ሰላቱ ወሰለም ካበረታባቸው ነስር ነበር ይላል ثم ان الايات التي نزلت بصدد هذا الحديث በዚህ ዙሪያ የወረዱ አንቀጾች ይላል كانت في طيها ሷውስት ነበረ بشارات ብስራት ነበሩባቸው ይላል ውስጣቸው بنجاح دعوه النبي صلى الله عليه وسلم የረሱሉ ጥሪ ወደ እስልምና ነጃህ እንደሚያገኝ ብስራት ነበረባቸው ይላል وان اي قوه من قوات الكون كون ማለት ዓለም ማለት ነው እዛ ዓለም ላይ ከሚገኙ ኃይሎች ማንኛውም ኃይል لا تستطيع أن تحول بينها وبين نجاحه የረሱሉ አለይሂ ሰላቱ ወሰለም ጥሪ ነጃህ ከማገኘትና ካለማገኘቷ መካከል ማገድ ምንም ማአችል ማንኛውም ቁዋ እሚል ነዛህ አንቀጾች ውስጥ እናገኛለን ይላል ሙስተራ ومن لا يجيب الى ነዛው አስከትለው ማለት ነው እሺ ያላል ዳዒ الله يا الله ጥሪ እሺ ያላለ فليس بمعجز في الارض በመሬት ላይ አላህን የሚያስን አይደለም ማለት የአላህን ጥሪ እሺ ያላለ ማን ነው ያቀርብ ቁረይሽ ወተጢፍ እንግዲህ በይነ መካ ወጣይፍ ነው እነዛ አንቀጾች ወረዱ ምንድነው قبل الهجرة ስለሆነ መክያ ነው ምንለው
قبل الهجرة يورد القرآن يا شباب يتم بوتا بيول من يبالال مكية نلوالنا አንቀጹ بعد الهجرة كون يتم بيول مدنية يبالال ስለዚህ አሁን ይሄ بين الطائف ومكة ስለወረደ ومن لا يجيب داعي الله فليس بمعجز في الأرض بمريض الله የሚያስና አይደለም ነው وليس له من دونه أولياء كالله ውጭ كالله ሌላ ረዳትም ሊኖረው አይችልም ምክንያቱም እነዚህ ኩፋር ቁረይሽ ወይ ኩፋር ተቂፍ ምንም ነገር አላህን አያስኑም ከአላህም ሌላ ረጅ የላቸውም አላህ ሲፈልግ ሊያጠፋቸው ይችላል ነው ብስራቱ أولئك في ضلال مبين እንደዚህ ሰዎች የአላህን ፈጣሪ የማይቀበሉ ሰዎች ግልጽ በሆነ ጥመት ላይ ናቸው ይላል አላህ Subhanahu Wa Ta'ala ከዛ ወደ ጅን ይመለስና ደግሞ وأنا ظننا يقين ብለናል ብለው ነው የሚከስሩት ተረጠና አይደል እርግጠኞች ነን አለን نعجز الله في الأرض በመሬት አላህን አለማሳናችንን እርግጠኞች ነን ነው የሚሉት ጅኖቹ ወለን نعجزه هربا በሽሽትም ልናስነው እንደማንችል እርግጠኞች ነን የሚል አላህ Subhanahu Wa Ta'ala ማውረዱ ነስር ነው ይላል ረሱል አለይሂ ሰላቱ ወሰለም አንተ የኛና ናግዛለን ባንተ ያመጡት ደግሞ ማምለጫ የላቸውም መሬቱም ሰማውም ህዋውም የኛ ነው የሚለው አላህ Subhanahu Wa Ta'ala ይሄዳል አይ امام هذه النصرة او النصرة وامام هذه البشارات لا الزهر داتا في اللبثنا الزهر الصراط في اللبث أقشعت سحابة الكآبة والحزن واليأس قال رسول عليه الصلاة والسلام يمكفات دامنانا يمتكزنا تصفى يمفرد دامنا أقلل التي كانت مطبقة عليه أو مطبقة عليه منذ أن خرج من الطائف مطرودا مدحورا برسول الله عليه الصلاة والسلام تقيتا ينبرتشو أين حزننا يأس كآبة طائف تباررونا ተናንሰው ከወጡ ጀምሮ ያጋጠማቸው حزنና ከአባ የሱዳመና አሁን አገለለ ይላል حتى صمم على العود الى مكه የሆነ ይሁን እንጂ መካ መመለስ አለብኝ ብለው እስከሚወስኑ ድረስ ይላል وعلى القيام فمقام ላይ መካ ደግሞ ተመልሰው ዝም ሊሉ አይደል باستئناف خطته الاولى في عرض الاسلام የመጀመሪያ ፕላን ነበራቸው እሱንም እንደገና በመጀመር ላይ እስከሚወስኑ ድረስ እስልምናን ማቅረብ وإبلاغ رسالة الله الخالدة زوتاري ولكن الله رسالة بمادرس ولا سوت ማለት ነው بنشاط جديد وبجد وحماس በአዲስ ነሻጣና እውነት በማለትና በስሜት መካ ገብቼ ዳዕዋዬን መቀጠል አለብኝ እስከሚሉ ድረስ ያ ሰሃበተል ከአባ ወልፈዝ ተወገደ ይላል አሁን ወሰኑ መካ መግባት አለባቸው መካ ከገቡ በኋላ ስራቸውን በተፋፋመ መልኩና በአዲስ መልኩ መቀጠል አለብኝ ብለው ወሰኑ ይላል ዝላይ ዘይድ ኢብኑ ሐሪሳ የሆነ ራእይ ትክክል ራእይ ሊናገር ምክንያቱም ረሱል አለይሂ ሰላቱ ወሰለም ሲወጥ ቁረይሾችን አስፈቅደው አይደለም አስፈቅደው ቢሆን ሰይድም ነግራቸዋለሁ አሁንም እየገባሁ ነው ቢሉ ሊቀበሏቸው ይችላል አዎ ሳውቀህ ነው ሄድከው አገርህ ነው ግባ ሊሏቸው ይችላል ግን የወጡት ዝም ብለው ነበር አይደል እንደውም ከሳቸው ተስፋ ሲያጡ ነው ተስፋቸው ሲማጠቅ ወደ ጣይፍ ምናልባት ሲከተሉ ብለው ነው ስለዚህ ሰማ መካ መግባት አለብኝ ስራዬንም ባዲስ ወደ እስልምና ጥሪዬን መቀጠል አለብኝ ብለው ሲወስኑ وحينئذ قال له زيد بن حارثة كيف تدخل عليهم وقد أخرجوك يعني قريش نسم ببلو عمسونا لموتات يقابل ስለዚህ ወደ አስወጡ ሰዎች እንደትገባለህ ነው የሚለው ዘይድ አባባሉ ትክክል አባባሉ فقال يا زيد عند رسول الله صلى الله عليه وسلم بتسفاس لتمر ان الله جاعل لما ترى فرجا ومخرجا አሁን ለምታየው ለአሁኑ ለችግሩ መውጫ መሻለቂያ ያረግልናል وان الله ناصر دين ሃይማኖቱን እስልምናንም አላህ ይረዳል ومظهر ነብዩንም የበላይ ያረጋል አይዞህ وسار رسول الله صلى الله عليه وسلم ሄዱ ጉዟቸውን ቀጠሉ ሳራ ማለት ቀን መሄድ ነው የቀን ጉዞ ከሆነ ሳራ ይባላል ብለን ሰራ ከሆነ የሌሊት ነው ብለን ሰራ ማለት መሻቢል ላይ ሳራ ከሆነ ቀን ከዛ ጉዟቸውን ወደ መካ ቀጠሉ حتى اذا دنا من مكه የቀረቡ ጊዜ ደና ማለት ቀረቡ መከተ بشراء
ሒራእ ድሮ ምን ያረጉ ነበር ብለናል ያ ሸባብ ጋር ሒራእ ላይ ተሐንስ ያረጉ ነበር ኢዕቲካፍ ያረጉ ነበር ብለናል ንቡዋ ሳይመጣች እዛ አካባቢ ተራራው አካባቢ ሲደርሱ የተወሰነ እዛ ተቀመጡ ይላል ተቀመጡና وبعث رجلا من خزاعة الى الاخنس بن شريق ليجيره خزاعة ከምትባል ቀቢላ አንድ ሰው እዛ ሲያልፍ አገኙና ና አልከሃለሁ አሉ አቤት ብሎ መጣ ምንድነው መላእክቱ ሲል አخنس بن شريق ሳይሰልም ነው የሞተው እሱ ምን ፈናዲድ ቁረይሽ አለቃ ነበር እሱን ሂድና መሐመድ እንደዚህ ይላል ጅዋር ስጠኝ ጥበቃ ስጠኝ ባንተ ጥበቃ ስጥ መካ ልባ ይላል ብለህ ጠይቅልኝ ብለው ለአخنس بن شريق ላኩ መልሱ ምን ነበር فقال انا حليف والحليف لا يجيب እኔ ቁረይሾች ጋር ተማመየ ገብቼ ነው እኔ ራሴ ሐሊፍ ስለሆንኩ والحليف لا يجيب እኔ ጥገኝነት ስላለብኝ ሰው አላስጠጋም ማለት ነው ይሄን መልስ ሰጠ فبعث الى سهيل بن عمرو የሰውዬ ይመጣልናል ሱልህ አልሁደይቢያ ላይ ሰልሙ አለይሂ በመጨረሻ سهيل بن عمرو በዛ ሰዓት ግን ካፊር ነበር ወደ ሱላሁ ደማውን ጀዋር ፈልገው ማለት ነው فقال سهيل ان بني عامر لا تجير على بني كعب እኔ من بني عامر ነኝ ጀዋር ጥገኝነት على بني كعب መስጠት አልችልም ብሎ አሁንም እሱም እንደማይችል መልስ ሰጠ ለረሱሉ አለይሂ ሰላቱ ወሰለም ሰልም አለይሂ በኋላ فبعث الى المطعم بن عدي ይሄ ወደ ሶስተኛ ሙጥዒም ኢብኑ ዓዲ የሚሉት ምን ተናዲዲ ቁረይሽ ነው እሱም ሳይሰልም ነው የሞተው እሱም ከሶስቱ አንዱ ነው የሰለመው ሱሀይል ኢብኑ ዓምር የሚባለው فقال المطعم نعم እሻለስ መሐመድ ነው አይደል ጅዋር የሚፈልገው እሻለ ይግባ ነው ማንም ይነካውም ይላል ثم تسلح ፈርመሳሪያ ለበሰ ودع بنيه ልጆቹን ወንድ ልጆቹን ጠራ ሲላህ እንዲለብሱ ማለት ነው وقومه አረዳዎቹን ጀማዓዎቹን ጠራ فقال البسوا السلاح ፈርመሳሪያችሁን ልበሱ አለ በዛ ሰዓት ያለው ፈርመሳሪያው ሰይፍ እሱን ልበሱ ነው የሚላቸው ልጆች وكونوا عند اركان البيت بيت الله እንግዲህ አራት ማዕዘን አለው ብለናል እዛ ሄዱና ካዕባ ማዕዘኑን ይዛችሁ ቁሙ ሰይፋችሁን ይዛችሁ ነው የሚላቸው طيب فإني قد أجرت محمدን ከኔ ጥገኝነት ስለሰጠው ማንም እንዳይነካው ሄዱና ሲላህ ለብሳችሁ ካዕባ ላይ በየማዕዘኑ ቁሙ ነው የሚላቸው ከዛ ይሄን ካዘጋጀ በኋላ ወደ ረሱሉ ሊልክ ነው አለይሂ ሰላቱ ወሰለም እሳቸው የት ናቸው ያሉት ብለናል ያ ሸባብ ገና አልገቡ ሒራ ላይ ናቸው እስካሁን ድረስ ገና ጎራው ላይ ማለት ነው ثم بعث الى رسول الله صلى الله عليه وسلم መላእክተኛ ወደ ረሱሉ ላከና አንድኩል ናግባ ሚነካ የለም በማለት ወደ ረሱሉ ላከ ሙጥዒም ኢብኑ ዓዲ ልዩ ሰልሟል ዓዲ ኢብኑ ማነው ጁበይር ኢብኑ ሙጥዒም ይባላል ልጁ የሙጥዒም ኢብኑ ዓዲ ልጁ ሰልሟል ሰሃቢ ነው እሱ ሳይሰልም ነው የቀረው طيب ይሄን ሲላቸው فدخل رسول الله صلى الله عليه وسلم رسول مكة ገቡ ومعه زيد بن حارثة مولاه زيد بن حارثة አብሯቸው ያለ ወደ ካዕባ ገቡ حتى انتهى الى المسجد الحرام ወደ መስጂድ الحرام እስከሚደርሱ ድረስ فقام المطعم بن عدي على راحلته ይሄ ሙጥዒም ኢብኑ ዓዲ የሚጋልባት ግመል አለችው እዛ ላይ እንግዲህ ወጣና ፈናዳ ተጣራ ሊያውጅ ማለት ነው አወል ያ ማሸረ ቁረይሽ አንተ የቁረይሽ ጀማዓዎች ሆይ ኢኒ ቀድ አጀርቱ ሙሐመድን ጀዋር ሰጥቼዋለሁ ነው አስጠግቼዋለሁ አለ ጠብቄዋለሁ ነው ፈላ يهجوه احد መምታት ቀርቶ መስደብ አይቻልም አንድ ሰው እንዳይሰድበው ነው የሚል እጃ ማለት የጀማዓ በሺዕ ያረጉ ይሳደባሉ አይብ ያወጣሉ እንደዛ ሂጃ ማድረግ የለባችሁም እንዳሰድቡት አለ አይ وانتهى رسول الله صلى الله عليه وسلم الى الركن حجر الاسود ودالበት ማዕዘን ደረሱና فاستلمه ሳሙት ማለት ነው ሱና ነው حجر الاسود አሁን ተጣው ካለ ዘህማ ካለ ግብ ከደረስ መሳም አለ وطاف بالبيت እንግዲህ 7 ጊዜ ተወፉና وصلى ركعتين طواف سجدنا وانصرف الى بيته ወደ ቤታቸው ተመለሱ ومطعم بن عدي وولده محدقون به بالسلاح አከባዋቸው ሙጥዒም ኢብኑ ዓዲ እስከ ልጆቹ መጥወር መሳሪያቸውን ለብሰው በረሱሉ አለይሂ ሰላቱ ወሰለም አከባው حتى دخل بيته ቤታቸው እስከሚገቡ ድረስ ሸኛቸው ማለት ነው እየጠበቁ ከግራ ከቀኝ ከፊት ከኋላው
زلا أبو جهل فرعون هذه الأمة بلوت على الرسول عليه الصلاة والسلام السوء يهونا نقل قلبه لاي إما ساسل بتنا إما ساسل نقر على ما رتنا قلبه لاي يسويه محمد جوار نيستو ويش سلمويه وتيم ابن عدي يقول على قاتل نبر شريف من العشرة سلوانا فرصة وين أقاد عمي اسكم ياغي يشكل ورس قلبه تبوتان ما رتنا وقيل إن أبا جهل سأل مطعما طيق عن البلالا أمجير أنت أم متابع مسلم ይህን መሐመድን ማብራራት እንፈልጋለን ጥበቃ ነው የሰጠው ወይስ ተከትለው አምነህለታል ነው የሚለው ሙጢም ኢብኑ አዲ አቡ ጀህል قال بل مجيب يا ريته لو قال بل متابع مسلم አላል አይ በሃይማኖት አልተከተልኩትም ግን ማንንም እንዳይነካው ጠብቄዋለሁ ጥበቃ ነው የሰጠሁት እንጂ አላመንኩም ነው የሚለው ሙጢም قال قد اجرنا من اجر ይህ ከሆነስ አንተ ጥበቃ ለሰጠው እኛም አንነካው እንጠብቀዋለን ብሏል ይባላል ከዛ እንግዲህ ይህ የሚሆነው ያ ሸባብ መቼ ነው ወጡ ይያል ያለው ሰነተ 10 من النبوة ከዛ በኋላ እንግዲህ 3 አመት መካ ተቀምጠው ውለታ ነው ያ ሸባብ ልክሮ ውለታ ከዋለል ካፊር ቢሆን ውለታ መመለስ አለበት ሙካፋ ማድረግ አለበት ውለታ የሚበላ ሰው ሙእሚን ውለታ ይበላል ስለዚህ መካ 3 አመት ተቀምጠዋል ከዛ በኋላ መዲና ሄደው ሁለተኛው አመት ላይ غزوة بدر መጣ غزوة بدر ላይ እንደሚታወቀው 7 ካፊር ተገድሎ 7 ተማርኩ ዛምርኮኞቹ ላይ የሆነ አቡበክርና ረሱል አለይሂ ሰላቱ ወሰለም ዑመር መካከል ቂሳውን አሳልፈና የሆነ ውዝግብ ነበር ትንሽ ተፈጠረ እዛ ላይ ረሱል አለይሂ ሰላቱ ወሰለም የሚሉት ነገር ሊኖራቸው ነው ለዚህ ሰውዬ የዚህ ሰውዬ ውለታ ላይ ረሱ ነው ማለት ነው ከ5 አመት በኋላ وقد حفظ رسول الله صلى الله عليه وسلم رسول عليه الصلاه والسلام طبقوا للمطعم هذا الصنيع ይሄን ስራውን رسول عليه الصلاه والسلام ሳያጠፉ ጠብቀውለታል ይላል فقال في اسارى بدر ላይ ስለተማረኩ ምርኮኞች ሲናገሩ رسول عليه الصلاه والسلام ምናሉ لو كان المطعم بن عدي حيا مطعم بن عدي በህይወት ቢኖር ነው የሚሉት እስካሁን እስከ غزوة بدر ድረስ ثم كلمني بهؤلاء النتنا በእነዚህ ጥንቦች ላይ ነው የሚሉት የተማረኩትን ካፊሮችን ማለት ነው ነትና ምራይ የተገደሉትን አይደለም የተገደሉት ሊተወለድ ስለማይችል ሙጥዒም ኢብኑ አዲ በህይወት ኖሮ እነዛውን በድር ላይ የተማረኩ እርኩሶች ግማታቦቹ ያሉ ነው ነትና ማለት የነትን ጀምዕ ረሱሉና አለይሂ ሰላቱ ወሰለም እሱ ኖሮ ስለነሱ ሽማግሌ ሆኖ ልቀቅልኝ ብሎ ቢጠይቀኝ ኖሮ ነው የሚሉት ረሱሉ አለይሂ ሰላቱ ወሰለም ለተረክቱሁም ለሁ ተውለት ነበር ለሱ ስል እነዚህ ኩፋሮች ተውለት ነበር ብለው ረሱሉ አለይሂ ሰላቱ ወሰለም ተናግረዋል ይላል ይከሳው ይሄው መጨረሻው ነው ካን ሙጥዒም ያሉት በሶሒህ ኢማም አልቡኻሪ ይገኛል ይላል ስለዚህ ረሱሉ አለይሂ ሰላቱ ወሰለም ሸባብ ብዙ ችግሮች ያሳልፈዋል ወከዳሊከ الصحابه ዋናው ምንድነው في التوحيد በተውሂድ ዙሪያ ነው ማለት ነው ስለዚህ የምንሰማው እኛ አንዳንድ ችግሮች ያጋጥሙን መቻል ይጠበቅብናል ፍርድ ማስተላለፍ ይጠበቅብናል ተሰማነው ተከማላለን አላህ Subhanahu Wa Ta'ala አለም ሰለላሁ ዐለይሂ ወሰለም